ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ ሀገሬ ልጆች። እንግዲህ እናያልቅባቸው ዛሬም ከች ብለዋል በአዲስ ቪዲዮ። እንግዲህ አዳዲስ ነገሮች እየተከሰቱ ይገኛሉ። ዛሬ ደግሞ ሩታ እንግዲህ በትናንትናው ድርጊት እናስረዳሽ ብለዋት ቀጥሯታል ማለት ነው። ቤተሰቦች እንግዲህ ይሄ ድራማ ምንም በቃ ሴንስ እየሰጠ አይደለም። ቤተሰቦች ምንም ለውጥ እየተካሄደ አይደለም። ምንም ለውጥ የለም። እሱም ልጅቷ ላይ እርምጃ አይወስድም። ሩታም ልጁ ላይ ምንም አይነት እርምጃ ስትወስድ አላየንም። እንደዚሁ እየተሻሹ እስካሁን ደርሰዋል ማለት ነው። አሁንም እንቀጥላለን እያሉ ይገኛሉ። ቤተሰቦቼ የሚሰማችሁን እንዳለ ኮመንት ሴክሽን ላይ ዝርግፍ አድርጎት ማለት ነው። ቤተሰቦቼ መሳደብም ይቻላል። ያለውን ነገር እንመለከታለን። አብራችሁ ይሁኑ። ላይኳን ጠቅጠቅጠቅ አድርጓት። ወደ ቪዲዮ አጥፍቻለሁ። በጣም ይቅርታ ልጠይቅ ነው የመጣሁት አብርሽ። ማለት በዛ ታይም በጣም ተናደግ ስለነበረ ይቅርታም ልጠይቅህ እንደገና ሁሉም እየተዋከበ ስለነበረ ነው። ይህ ነገር ይፈጥራል ብዬ አላሰብኩም። አቤል ምናምን ባሉበት እንደዚህ አይነት ነገር አላደርግም ነበርና በጣም ይቅርታ። ለዛ ነው ይቅርታ ልጠይቅህ ነው ዛሬ የጠራሁህ። በእርግጥ አስደብሬሃለሁ፣ ጥፋት አጥፍቻለሁ። ግን ደግሞ እንደዚህ እንግዲህ ትናንትና እንዳያችሁት ፈተና ብለው ሁለተኛ ደግሞ ፕራንክ እንስራ ብለው ነው ቪዲዮ ደቅ ነው እንደዛ ሲያደርጉ የነበሩት። የመጀመሪያው ነገር ቪዲዮውን ቀጥታ ሚዲያ ላይ ለመልቀቅ ነው የመጀመሪያው ዓላማ። ሁለተኛው ዓላማቸው ቪዲዮውን ለሩታ ለመላክና አብርሃም ታማኝ ነው ታማኝ አይደለው የሚለውን ነገር ሩታ ገምግማ እዛ ነገር ላይ ውሳኔ እንድሰጥና አብርሃም ታማኝነቱን ለማስመስከር ነው ያንን ቪዲዮ የሰሩት። እንግዲህ አብርሃም ታማኝ ነው የሚለውን ነገር ለማሳየት ማለት ነው። ቤተሰቦች እንግዲህ ሁለቱን ዓላማ ይዘው ከተነሱ አሁን ደግሞ እሷ ሩታ ስለደረሰች ብቻ ይሄ ነገር ስለከሸፈ ብቻ ይህንን ቪዲዮ የሰራ ነው ሚዲያ ላይ ለመልቀቅ አይደለም። ጀስት በቃ ለራሳቸው ፈተና ብቻ ነው። ግልጽ የሆነው ነገር ይህም ቪዲዮ ቀርጾ ለሩታ ልከው ከሩታ ጋር ለማጣላት ነበር። ሩታ ግን እዛ ቦታ ደረሰችና አብርሃም ትረፍ ሲለው ተረፈ። ቤተሰቦቼ ሩታ እዛ ደርሳ እና ቤል ከዛ ጓዳ ሲወጡ ባታያቸው ኖሮ ቪዲዮውን ቢልኩላት ምን ልትል እንደምችል አስቡ። ከአብርሃም ጋር ከፍተኛ ጥል ነበር የሚፈጠረው። ምክንያቱም ቀጥታ ቺት አድርጋል ብላ ነበር የምታስብ። ግን በአይኗ በብረቱ ልጆቹ ከጓዳ ሲወጡ ስላየች በቃ ድራማ ነው ብላ ያንን ነገር ልታምን ችላለች ማለት ነው። ነገር ግን ይህን ቪዲዮ ፕሩፍ አድርገው ቀርጸው ለሩታ ቢልኩላት ሩታ እዛ ባትኖር ኖሮ እንደዛ ስስመው እንደዛ አልጋ ላይ ስታደርገው ቀሪ ውስጥ ትላለች። ቀሪ ቪዲዮ አለ፣ ቀሪ ቪዲዮ ይታለ ትላለች። ጠዋት ላይ ቁርስ ስበሉ የተነሳችሁት የለም ወይ ትላቸዋለች። በጣም መጥፎ ጨዋታ ነው የተጫወቱ እነ ሄርሜላ። ግን ጨዋታቸው ሩታ እዛ በመምጣቷ አብርሃም ሊተርፍ ችሏል። ቤተሰቦች በዚህ ጨዋታ በጣም ከባድ ወጥመድ ውስጥ ነበር የከተተው። እሱ ራሱ አሁን ይሄንን እያየ ተመልሶ ሊሰማት ራሱ በመፍቀዱ በጣም ነው የሚያሳዝነው። ግን ደግሞ ይቅርታ አድርግልኝ። በዛ ላይ ፊትህን ዘብዝበህ በጣም ታስፈራለህ ጌታን። አዛ ታይም ተናደሃል ብዬ ነው ያሰብኩት። ግን አሁን ቢያንስ ይቅርታ አድርግልኝ። ከፈለክ የሆነ ነገር ቅጣኝና ቅጣቱን ተቀብዬ ቁጭ ብድግ ከሆነ ቁጭ ብድግ የፈለከውን ነገር ልቀጣልክ። እሺ ቁጭ ብድግ ምናልባት ካነሰብክ አላውቅም። ያን ሁሉ ነገር አድርገን ቁጭ ብድግ ምናምን ቅጣኝ ትለዋለች። በቃ ካሳ ምናምን ፑሽ አፕ አሰራኝ። እሱ ራሱ እንዴት ነው የሚያስበው? ቆይ እንደዚህ ይሄ ሁሉ ተከናውኖ በቃ እሷም ፊቷን በጨዋ አጥባ ትመጣለች፣ እሱም ዝም ይላል። በቃ ይቅርታ ሊያደርግላት ነው። ምንም እርምጃ ምናምን የሚባል ነገር የለም። ሊርቃትም አይችልም። በቃ የሆነ የተፈራረሙ ነው የሚመስለው እኮ። ቆይ ለምን አይፈታትም ሩታን? ቆይ ምንድን ነው ችግሩ? ምንድን ነው በቃ ወይ መርጦ ለምን አይቀመጥም? ግራ ገባን እኮ። የቷን ነው የሚፈልገው? ያቺን ነው ይችን ነው እያየ አይኑ እያየ ደንዝዟል ልጁ። በቃ እንደዚህ እያደረጉት ምንም አልተደረገም። በቃ ምንም ነገር እንዳልተፈጠረ ነው አክት እያደረገ ያለው። እሷ ደግሞ በቃ የህፃን ጨዋታ አድርገው ቁጭ ብድግ ብለው እንደዚህ ነው ይቅርታ የሚጠየቀው፣ እንደዚህ ነው ይቅርታ የሚቀበለው። እሺ እንዴት ነው ይቅርታ? እንደ መጀመሪያው በቃ ትንሽ ወይ እዚህ ጋር ልጨፍርልክ ወይ የሆነ ነገር ላድርግልክ። ምንም ነገር አልፈልግም ያለው በጌታ አላታዘኝ ነው ማለት የምፈልግ ነው። ዝም ብለክ ነው የሆነ ማታውቀውን ሰው ነው ሰላም እያልክ የምትመስለው። እሺ በስተክልቃ ቤተሰቦች ምን እንደተፈጠረ ታስታውሳላችኋል? አልጋ ላይ ልጥለው ነበር የሞከረችው። ከዛ በቪዲዮ ቀርጻ ለሩታ ለመላክ ነበር። ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ ሁሉንም ነገር ረስቶ አንድም ነገር ሳይናገራት ይኸው ለይቅርታ በቁ።
ወይኔ ይሄ ቤተሰቦች በቃ ድራማ ነው። ድራማችሁን አቁሙ። የማይመስል ነገር ማለት እኔ ሩታ ያን ቀን ባትደርስ ይሄ ልጅ 100% ይሳሳታል። ቤተሰቦች 100% አልጋ ላይ እናገኘው ነበር። አሁንም ደግሞ አይቀርም ልጅቷ እንደዚህ አይነት ነገር መሞከሯ የማይቀር ነገር። ልጁ ግን ድንጋይ ከመሆኑ የተነሳ ቆም ብሎ አያስብም። ምን እንደተፈጠረ አያስብም። ደንዝዞ ነው ያለው። የሆነ አፍስዝ አደንዝዝ ነገር ወቅቶታል እንጂ አንድ ጤነኛ ሰው ይህ ሁሉ ነገር አይቶ ኢቭን ይቅርታ እንኳን ቢያደርግ ከልጅቷ ጋር ያለውን ነገር ማቆም ነበረበት። ከዚህ በኋላ ከአንቺ ጋር ያለኝን ግንኙነት አቁም ያለው ምክንያቱም የምታደርጊው ነገር ትክክል አይደለም ብሎ የተሻለ ሀሳብ አምጥቶ ይለያት ነበር። አሁንም ይቅርታ አድርጌልሻለሁ፣ እንቀጥላለን፣ ህይወት ይቀጥላል እያላት ይገኛል። ማን ነው ፈረ አንተን ይቅርታ ጠየቅኩ። በዛ ታይም ደግሞ የከፋው ሰው አለ። ያንንም ሰው እኔ ይቅርታ ለመጠየቅ ለአንተ ያንተ ይቅርታ ልብ እንዳለክስ ሆኖ ሳለ እኔም ደግሞ ይቅርታ መጠየቅ ያለብኝ ሰው ስላለ ይቅርታ እጠይቀዋለሁ። ይቅርታ ይመልስልኛል እንዳንተ ብዬ አስባለሁ። በዛ ሰዓት ነገሩ ያልገባው ያልተረዳው ያው ከሩታ ውጪ ማንም የለም ማለት ያው እንደማንስማማ አውቃለሁ። ቤተሰቦቼ አሁን እሱን ይቅርታ ጠየቀች፣ ከዛ አመቻቸች። በቃ እሱ ልቡ የደነደነው ልብ በቃ ፈራረሰላት፣ ከእሱ ጋር ሰላሟን ፈጠረች ማለት ነው። ከዚህ በኋላ በተመቻቸው ሴታፕ ሩታን ትጠራታለች ማለት ነው። ሩታ አሁንም የሁለቱን ግንኙነት በምታሄድበት ሰዓት ምን ሊፈጠር እንደሚችል አስብ። በአንዴ እንዲህ ተገልብጠ እንዴት ሰላም ልታወርድ ቻልክ? ያደረጉብን ነገር ምንም አይደለም ወይ? እንደዚህ በህይወታችን ሲጫወቱ ወዲያው ነው ወይ እንደዚህ አይነት ምላሽ ነው ወይ የምሰጣቸው? ብዙ ጥያቄ ሩታ ውስጥ ሊነሳ ይችላል። እንደዚህ አይነት ጥያቄዎች በሩታ አይምሮ ውስጥ ሊመጡ ይችላሉ። ልጅቷም ተንኮለኛ ስለሆነች አብርሃምን ካመቻቸች በኋላ የሩታና የአብርሃም ግንኙነት እንዲሰፋ አሁንም እንደዚህ አይነት ነገሮችን አመቻችታ ጠራቻት ማለት ነው። የሚገርም ድራማ ነው። የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ፣ ሁለታችሁንም ነው ዛሬ ይቅርታ ጠይቄ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ሲሰሙ ሀሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ፣ ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሩታ በቃ እኔ ደስ የምትለኝ የሩታ ባህሪ በቃ ልክ ዋናው የምነግራት እንደ ልጁ ወለም ዘለም የለም። በቃ ሩታ ጋር ሲሪየስ ነው ሁሉንም ነገር ቀለል አድርጋ አትወስድም። ሩታ እንደሱ በቀላሉ ፈገግ በልልኝ ፑሽ አፕ ልስራለህ እዚህ ጋር ልገልበጥልህ ምናምን ስትያል ዝም ብላ እንደዚህ አትቀበልሽ። እንደዚህ አይነት ባህሪ የላት። አንቺ የፈለግሽውን ነገር እየሰራሽ እንደዚህ በህይወታችሁ እየቀለድሽ ማንም ሰው እየመጣ ይቅርታ አድርጌልሻለሁ እንቀጥል የሚልሽ ሩታ ጋር እንደዚህ አይነት ቀልድ የለም። አሰማሽ በጣም ከፍተኛ የሚባል ሴራ ነው እየሰራሽ ያለሽው በህይወታችሁ። አብርሃም ይህን ነገር ያውቃል። ነገር ግን አብሮሽ ይቀጥላል። ምን እንደያሽበት አላውቅም። የሆነ ነገር ይዘሽበት ያንን ነገር ፈርቶ ነው እንጂ የሚሆነው ይሄ ልጅ እንደዚህ ደጋግመሽ ነገሮችን እያበላሸሽበት አብሮሽ የሚቀጥልበት ምክንያት ምን እንደሆነ እኔ በምን እንዳደነዘሽው አይዶን ነው። ይሄን በቃ መታወቅ አለበት። አንዴ እኔ አይደል እንደ ሩታ የጠራሁሽ እኔ ነኝ እኮ እሱ ማለት ይቅርታ አልጠይቀው ነው የጠራሁት። ማናገራችሁ ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሩታ ሁሉ ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ላወራሽ አይደለ? ከራሱ አልፎ ደግሞ ሩታን ተረጅን ይላል እንዴ? ዞሮ እንደውም ሩታን እንደመከላከል ልጅቷ ላይ እንደመጮ ለልጅቷ ተራርቶ በቃ ተረጅት እንደዚህ ያስባ አይደለም፣ ፕራንክ ነው። አረ ካንተም ብሶ ትከራከራል። በአንተ በኩል ልጅቷን እየጎዷት እያየ ቢያንስ እኮ ራስህ ተጎድተ እሷን ብትከላከላት ይሻላል። በሰላም ልትወልድ የነበረችውን ልጅ መታችሁ እንግዲህ ቡታጅራ ድረስ መታችሁ ስበጠብጧት እንግዲህ በቃኝ ብላ ሰላሜን እፈልጋለሁ ብላ አርፋ የተቀመጠችውን ልጅ መታችሁ ቀሰቀሳችሁ። ክፍልህ ድረስ ጠርተ እያጠመዱ እያየ ምንም አይነት እርምጃ ማትወስድ ደካማ ሰው። ካንተም ብሶ ደግሞ ለውሽማ ተራርተ ሚስት ላይ ተረጃት።
ኧረ እባክህ ትረዳት። ምንድነው የምትረዳት? ታማኝ መሆንን ተረጃት። ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ አንዴ፣ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው። ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው እንዴ። የዚህች ደግሞ ቱግ ማለት አይገርማችሁም? ግን ባሏ ፊት ሚስቱ ላይ ቱግ ትላለች። ዝም ብሎ ያያታል። ጭራሽ ለሷም ሊያግዝ ይፈልጋል። አሁን እሷ ጥሩ ስራ እንደሰራች በቃ አብርሃምን ታማኝ እንደሆነ ለሩታ ፕሩፍ ልታደርግ። እውነት በአንቺ ቤት አልታወቀብሽም? በቃ የሰው እባብ ሴት አሰዳቢ፣ በጣም መርዛማ ሴት፣ እያንዳንዷን አጋጣሚ ለመጥፎ ነገር የምትጠቀም ሴት። ከሷም ብሶ ጥሩ ስራ እንደሰራ ሰው ረጋ ብለን እናውራ። እውነት ሌላ ሴት ብትሆን እኮ በእናትሽ በጠርሙስ አናትሽን ነበር የምከፍልልሽ። እንዲሁም የሚያናግርሽ ሰው ስደውይለት አክብሮ አንቺ ጋር መጥቶ የሚያናግርሽ ሰው አገኘሽ። ሌላ ሴት ብትሆን ወይ በጥይት ነበር የምትልሽ ወይ በጠርሙስ አንስታ ነበር የምከፍልሽ። መሀል አናትሽ ምን መሀል አናት አለሽ? ለነገሩ አታስቢም። አንቺም እኮ ያው ቢጤሽን ነው ምን መስዩ። አንቺ ማንነትሽን አይደለ እዚህ ጋር ይጠቅምሻል ብዬ ያደረግሽልን ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝም ነገር የለም፣ የሚጠቅመኝም አይደለም። አንቺ ተጠቀመሽ ይጥቀምሽ። ካሁን በኋላ ግን እባክሽን አትደውይልኝ እሺ? ሩታ ላይ ይቅርታ እኮ ነው የደወለችልሽ አይደል እንዴ? ደህና ሁኑ። ለምን ጠራሻት? ቆይ አብርሃም ለምን ጠራሻት? ያላሰብኩም። ወይኔ ጉዴ